ተደርድሯል ሰሞናቱ የበዓል ነው እንኳን አደረሳችሁ የመጠጣት ነው እንኳን አደረሳችሁ ነው እንኳን አደረሳችሁ በድጋሚ ለዳግማ ትንሳኤ እንግዲህ ዛሬ በኩሽና ሰዓታችን እንደዚህ ስታዩ ምንን አስተዋወሰ ቅርጫ እንዴ ምን ነው ይሆን የሙዳው ነው እኮ ሙዳ ስጋው ነው አንተ ስጋው ላይ ነው አይታረው እኔ ግን ቅመሞቹ ነው አየሁኝና ግቢ አስተዋወሰኝ ቤት ውስጥ ይሰጣ የለ እንደዚህ እናቶቻችን እንደዚህ ያሰጡ የለ እሱን አስተዋወሰኝ ለማንኛውም እንኳን ደህና መጣሽ እንኳን ደህና ቆያችሁኝ እንኳንም አደረሰሽ እንኳን አብራ አደረሰን እንኳን ደህና ቆያችሁኝ እንታወቅ ሂላሪ ፍቃዱ ባላለው መልካም ከፋፍሬሽ ካልቸራል ኪችን ወይ ደግሞ ባህላዊ ምግብ ቤት ነው የመጣሁት ፏፈሽ ይመስላል አዎ ፈታ በሉ ዘና በሉ እንደማለት አይደል ይመስላል የባለቤቱ ልጅ ነኝ እኔና እህቴንን ቤቱን ማኔጅ የምናደርገው ዛሬ እንግዲህ ክትፎ የኛን ክትፎ ልናቀምሳችሁ ብራንች የሚባል ምግብ አለን ቁርስና ምሳ አንድ ላይ እሱን ልናቀምሳችሁ ነው የመጣ ነው ማለት ነው ኩሽና ሰዓት ላይ እንደዚህ ቅመሞች ተሰጥተው ምናልባት ዛሬ ለመጀመሪያ ጊዜ ይሆናል ብዬ አስባለሁ አላቅም ነው ኮረሪማ እንዲሆነ መታጣቅ ክትፎ ምልሽ እንግዲህ ይለያያል እንደየቤቱ ግን ዋናው ቅመሙና ቂቤው ይመስለኛል እንደው ማለት ነው እውነት ነው ስለናንተ ቤት ቅመምና ቂቤ ንገሪ ሶ የኛ ቤት ቂቤ ያው ከድሮ ጀምሮ ስንጠቀመው የነበረ ነገር ነው ያው የሸኖ ለጋ ቂቤ መሆን አለበት ለክትፎ የምንጠቀመው ቂቤ እዚህ ጋር ደግሞ ለማሳየት የሞከርነው የምንጠቀማቸውን ቅመሞች እንደተባለው ያው ሁሉም ሰው እንደየቤቱ እንደሞያው የራሱን አካሄድና የራሱን አቀማመም ይቀማል የኛ ቤት አቀማመም ደግሞ ኮረሪማ ኮሰረት መጀመሪያ ቂቤው ሲነጠር እሱን ጀምረን እናነጥራለን ከዛ በመቀጠል ደግሞ ነጭ አዝሙድና ጥቁር አዝሙድ ይሄን ብቻ በመጠቀም ነው ቂቤውን ምናነጥረው because ለክትፎ ቂቤ መክበድ የለበትም ላይት መሆን ስላለበት ቂቤውን ጣፍጦ አሪፍ ቀለል ያለ እንዲሆን የሚያደርገዋል ለጋነቱንም ያጎለዋል ማለት ነው ከክትፎ በፊት መጀመሪያ እንግዲህ ምንድነው የምንሰራው ማለት ነው ብራንች ፈረንጅ ነው ብሬክፋስት እና ላንች ግን በእኛ ሀገር ምግብ ላይ ቁርስና ምሳን አንድ ላይ አንድ ሰው ቁርስ ብራንች በልቶ በቃ ከዛላ ወደ ስራውም እሱን ወደ መስራት እንቀጥል እሺ ሁሉንም እዚህ ላይ ነው ሴትአፕ ማደርገው ማለት ነው ያው ባህላዊነቱንም ለማሳየት ነው በኮባ አርገን ምናቀርበው ማለት ነው እና ከቤቱ ስፔሻል አንዱ ምግብ ይሄ ነው ይሄ አይብ ነው ብቻው ነው ወይስ የተቀመማለው በቂቤ ኮረሪማና ጫው የተቀመመ ነው ሶ ኦልሞስት 5 አይነት ነገሮችን ነው አንድ ላይ በአንድ ጣባ መንበላው ማለት ነው ይሄ ጥብስ ነው ደግሞ ጥብስ ፍርፍር ይሄ ዱለት ነው ባለፈው ሳምንት ወዳደር ነበር ኦኬ እኔና ዘጌ ምግብ ውድድር ናይስ እንደኛ በቃ እንደኛ በጣም ፍርፍር በመስራት የተለየ ነገር ሰራ ኦኬ እንቆላል ይሄም በቃ ኖርማል ከመሃል ላይ ማለት ነው ከለሩ ራሱ የተለያየ በጣም ሂላሪ ወይ እሺ አሁን ወደ ቀመስ ያ ሰዓት ደረሰ ማለት ነው እሺ እሺ ልምጣና በትሪ ነው የሚቀርበው አዎ በትሪ ምግብ ሲቀርብ እንዴት ደስ ይላል እውነት የሀገራችን አብሮነትን ያሳያል እንብላ ብለናል ወገን እንብላ ብለናል መልካም ማዕድ አሜን አንድ በእንጀራ አንድ በቆጮ አረጋለሁ እኔ በእንጀራ እኔ ከዱለቱ ለየብቻው ልትቀምሹ ነው ኦኬ ስለዚህ ለየብቻው የምትቀምሹ ከሆነ ጸግያ አሁን በካልኩሌሽኑ መሰረት 5 ጊዜ ልጎርሽ ነው ማለት ነው 5 አይነት ስለሆነ ለማራዘም ፈልገሻል እሺ በእውነቱ እኔ ባለፈው እንደተረጋገጠው በጣም ጎበዝ ቀማሽ ነኝ እውነት ነው እና ዱለቱ ይሄ የቤት ቢመስል ዱለት አለ አይደለ አንድ ዱለት ብዙ ነገር አለ ያለው እውነት ነው ሁሉም እንዳለበት ያስታውቃል በጣም አሪፍ ቆንጆ ዱለት ነው እኔ ከአምስቱም አድርጌ አንድ ላይ የሚባላው ባንዴ ልትጎርሰው ነው አንድ ልጅ እንደ ጎረሰው ምን ከአምስቱም አይ ቲንክ ምን ይቀረኝ ፍርፍሩ ሁሉንም ይዛል እሺ ናይስ በጣም አሪፍ ነው በጣም ጥሩ ታዲያ አፖስቶ ነው አይቡ የእንትን መባላን የመሰለኝ ምንድነው ነገር ክትፎ የዛ አይነት ስሜት አለው ኮረሪማና ኮረሪማም ስላለው ዋው
ጎበዝ ቀማሽ ነው ጎበዝ በይነህ ጎበዝ ሼፍ እንዳልኩ ተረጋግጧል። አይ በይነኝ የእውነት እንደዚህ አይነት ምግብ ሲገኝ ፈትፈት አድርገሽ ጎረስ እንብላ ወገን በድጋሚ እንብላ እየበላን ምርጡ ማለት ነው በቃ ምርጡ ገበታ እንዳትሉ እውነት እጅሽ ባረክ አሜን በጣም ቆንጆ ነው ቆጮ ለሚወዱ አዎ ቆጮ ለቆጮ ወዳጆች በእናንተስ ምን ይጉርሻ በጣም ነው የሚጣፍጠው በጣም ቆንጆ በቃ የቤት ምግብ እስኪ ወደ ክትፎ ደግሞ እውነት ነው የተከተፈ ስጋ ነው ገና አልታሸም አይደለ ሂላሪ እውነት ነው አዎ አሁን ስንጀምር መጀመሪያ ያው ክትፎ ላይ ዋናው ክትፎ አለ ከዛ አይብና ጎመን ነው ያለው ማለት ነው እኛ ግን በላለ ዲምጣ ብለን የቤታችን ስፔሻል ምግብ በላለ ዲምጣ ይባላል ያው በላለ ዲምጣ ምንድነው በጉራጊኛ ወልካም ሰላምታ ነው እንኳን ደህና መጣችሁ እንደማለት ነው ኦኬ ትክክለኛ ሚኒንጉ ደግሞ በላይ ላይ ይምጣ እንደማለት ነው ያው ጉራጊዎች ሰው አክባሪ ስለሆኑ ሰው ሲመጣ በላይ ላይ ይምጣ ድረስ ነው የሚቀበሉት ማለት ነው ዌልካሚንግ ነው በላለ ዲምጣ ምን አለው ክትፎ አለው አይቤ አለው ሁለት አይነት አይቤ እና ጎመንና ጎረድ አለው ኖርማሊ ሁለት አይነት ነው በላለ ዲምጣ ያለው ግን ኬተሪንግ ሲኖረን ኬተሪንግ ምን እንሰራለን አገልግል ምን እንሰራለን እና በእንደዚህ አይነት አጋጣሚዎች ላይ 5 አይነት አይቦች አሉን ማለት ነው እነሱን አይቦች እንሰራለን ማለት ነው እሱ የተዘጋጀ ነው ይሄ መጀመሪያ ጎመኑ ተቀቅሎ ከዛ በኋላ ተከትፎ ከዛ ደግሞ ትንሽ ተቀምሞ ተዘጋጅቶ የተቀመጠ ነው ማለት ነው አሁን ድጋሚ በኮረሪማ በቂቤና በሚጥሚጣ ድጋሚ አሸዋል ታሽቶን ቢቀመጥ ሪፍሬሽ ለማድረግ ማለት ነው ሁለት አይነት ጎመን አለ ስንጠቀም ክትፎ አቤታው ግን እንዳለ ክትፎ ጎመን ቀንጠስ ፊሾና ሲማሮ የሚባል አለ ይሄኛው ሲማሮ የሚባል ነው አሁን ያንተ ያስከው ይሄኛው ማለት ነው ያኛው ደግሞ ፊሾ ነው ለጎመን በስጋ የምንጠቀመው ማለት ነው ያው ሚሊያየው ያኛው ግንድ የለውም አንድ ወጥ ብቻ ነው ይሄኛው ግን ግንድ ኖሮት ለጎመን ክትፎ የሚሆነው ማለት ነው ይሄኛው ጎመን እንዴት ነው የደቀቀው ይሄኛው ጎመኑ ይሞቅና ፀሐይ ላይ ይደርቃል ከደረቀ በኋላ ይወቀጣል ይሄም አንደኛውን አይብ ለመስራት የምንጠቀመው ነው 5 አይነት ካሼ የሚባለውን አይብ የምንሰራበት ማለት ነው ካሼ እንዴት ደቀቀ ይሄኛው ደግሞ እቆት የሚባልን አይቤ የምንሰራበት ነው ይሄኛው ደግሞ ቦሌ የሚባል ዱቄት አለ ከጉራጌ ሀገር የሚመጣ ዱቄት ከሱ ጋር አብሮ ሲቀቀል ወይ በሱ ውሃ ሲፈላ ጊዜ ጎመኑ ቶሎ ይበስላል ቶሎ በስሎ እንደዚህ አረንጓዴ ይሆናል ማለት ነው በጣም አረንጓዴ የሆነ አይብ ይሰጠናል ማለት ነው ኮረሪማ ግን መጀመሪያ ያለው አይደለ ትንሽ ነው ማረገው ኦሬዲ ያዛጋ ሲሆን ታሽቷል አንድ ላይ ሌላው ለቅቤ ፈሰስ ተደርጎበት በማንኪያ አሁን የቅቤው ስነ ስርዓት ነው ከላይ ነው የሚፈሰው እሺ እኔ ላዋህድልሽ ይቻላል ጸግዬ ምግብ ብዙ ጊዜ ስትሰሪ ኮስተር ብለሽ ነው የምትሰሪ ለምንድን ነው ይፈልጋል ተደብየሽ ጨምረበት የሚጨመርበት ይመስለኛል ትንሽ ወይ ቅቤው ግን በጣም አሪፍ ቅቤ አሁን ይበቃዋል ይመስለኛል ይበቃዋል እንግዲህ አንቺ ደግሞ በደንብ አዋሃጅው እሺ ታለቀ አሁን ወደ ጣባ አድርጌ ዲኮሯ ደግሞ እንዴት ነው አክሽን ጣባዋ አይደለ እሱንም ዲኮር ታደርጋለሽ ማሚ ነሽ የምታደርገው እናቴ ታደርጋለች ግን እኔም አግዛታለሁ ብራቮ ማሚ ብራቮ ዲዛይን ማውጫ ነች ማንኪያ የቀንድ ማንኪያ አንቀፎ ትባላለች አንቀፎ ወረበሎ ዛሬ በዚህ ነው ክትፎ የሚበላውም ያው ክትፎ የሚቀላቀለው አሁን ከዚህ በመቀጠል ወደ አይቡ እንሄዳለን ማለት ነው አይብና ጎመን አንድ ላይ ታሽቶ ማለት ነው ዝሞ መቻት ይባላል ወይ ድዋወሻት ማለት ነው
አይብስ እዛው እናንተ ጋር ነው የሚሰራው ወይስ? አይ እሱም አቅራቢ አለ። የሚዘጋጀው ከድሮ ጀምሮ ላይክ ሁሉ ጊዜ የሚያቀርብልን አንድ ኮንስታንት ሰው ነው። ላይክ ምግብ ቤቱንም ከመክፈታችን በፊትም እኛ አይቡና ጎመኑ በደንብ ተዋህደው እንደ አንድ መሆን መቻል አለባቸው። ሶ በደንብ ነው የሚታሸው ማለት ነው። እንደዛ ሲሆን ሁሉም ቴስት አንድ ላይ አትዋንስ ነው የምንቀምሰው ማለት ነው። ስለዚህ አሪፍ ይሆናል። እስቲ በርቺ ካስማሰ ዘፈን በርቺ በመዋል አንቺ ነው። አይቡ በዛ ብሎ ማለት ነው። እንደ ፍሌቨር ነው ጎመኑ ማለት ነው። አሁን የሰራችሁትን ማለት ነው ቅቤ ጣል አድርጋችሁልኝ ባምባሻ። ናይስ። ጸጊ እንዴት ነው? ሙያ እየለመደች ነው? አዎ፣ አይ ጎበዝ ናት። ኮረሪማ ማደረግሽ? ትንሽ ግን አይገርምሽም? በጣም ጉልበት ይጠይቃል። አዎ ተፋም እንደዛው እኮ ነይ በቃ ሁሉም ማሸት ይጠይቃል። ችግር ለጸጊ እንዲስታዩ ቀላል ይመስላል፣ ግን ጉልበት ይጠይቃል። ስለዚህ አሁን በደንብ ተዋህዷል ማለት ነው። በመቀጠል ካሼውን ልስራ። ዱቄቱን ነው የምጠቀመው። አረዳ ሼፍ እንዴ ልርዳሽ እንጂ እንዴ ለካ እንደዚህ የሚደረገው ኮረሪማ እና ሚጥሚጣ በቃ ኮረሪማ ነሽ ኮረሪማ የሚል አለ ልበል? አዎ አይደለ ዘፈን። ሚጥሚጣ ካላረግን ጨው እናረጋለን። እንደ ፍላጎት ነው። አክቹሊ 3 ጎመንና አይብ አለን፣ ግን ሶስቱም በተለያየ አይነት ጎመኑ ስለሚደረግ በዱቄት በቦሌ ተቀቅሎና ጎመን ክትፎ ስለሚደረግ ነው እንጂ ሁሉም አንድ አይነት ነው። ግን ቀለማቸውም ትንሽ ይለያያል፣ ጣዕማቸውም ይለያያል። ሁሉ ዝግጁ ነው አለች ሂላሪ። ሁሉም አሁን የተቀላቀለው ጎመንና አይብ አልቆ ምንድነው የቀረው? ክትፎ ብቻ። ስለዚህ የተቀላቀለው እዚህ ጋር ይምጣ። አቤት እስከዛ ነው ብዬ ነው። 1 2 3 4 5 6 አይነት አፖስቶ ሆኗል። ይሄ ለመበላ ዝግጁ ነው። አንድ ነገር ይቀረዋል አይደል? ዋናው ጉዳይ ሜኖፊስ ክትፎ። ሜኖፊስ አልሽው? ሜኖፊስ አሁን በኖርማሊ ዛ መጥቶ በላለዲ ይምጣ ብሎ ሲታዘዝ የሚወጣው ይሄ ሳይሆን በሁለት አይነት አይብና ለአንድ ሰው በሚበቃ ፖርሽን ነው የሚወጣው ማለት ነው። ጎረድና ክትፎ አይቤ ጎመን ሆኖ ማለት ነው። ልቀጥል ወደ ክትፎ። አሁን ክትፎ ስናዘጋጅ ያው ዋና ግብአቱ ስጋ ነው። ከዛ በመቀጠል ኮረሪማ፣ ሚጥሚጣና ቂቤ ነው የሚሆነው ማለት ነው። እኔ የኔ ይገርምሃል፣ አንዴ ለመስቀል ጉራጌ ሀገር ሄጄ እዛ የበላሁትን ክትፎ እስካሁን አላገኘሁትም። ግን አሁን ዝም ብዬ ሁኔታው ሳይው ዛሬ ማገኘው ይመስለኛል። አይ ታገኛለሽ። yes ቅቤ ከላይ ላርግላችሁ። ይሄን እስክትበሉ ጎረዱን ደግሞ ቤት ክትፎ ወዳጆች ዝግጁ በጣም ነው የሚያምረው ሲታየራ። ወደ ጎረድ ይደለ። እናንተ እንግዲህ ነው ያለ ብቻውን ነው የሚጠምሰው። ስታንድ ባይ እስቲ ልቅመስበ
ከዚህ ክትፎ ጋር ዛሬ ምን ላይ አይመስለኝም። ቅቤውን በደንብ አጣጣምኩት። በጣም ነው የሚጣፍጠው። አንደኛ ክትፎ ሂላሪ። ጥሬ ክትፎ ብዙ ተጠቃሚ አይደለሁም። የማይወድ ሰው አበላል አይመስልም ግን አናሳስ ሁሉም አለ ወገን እንብላ አለ እየበላ ይሄንም ብትቀምሱ አሪፍ ነው። ጎረድ እንዴት እንደሰራሹ ሳናይ ባይ በሚጥሚጣና በቅቤ ብቻ ነው የሚታሸው ነው። አዎ እንዴት ነው? ተጫውተናል። በጣም አሪፍ በጣም ቆንጆ ነው። እንዴት ነው? የሚገርም ነው። እኔ የምለው ስጋ የንቅል ነው የክትፎ። አዎ እሺ ክትፎ ማትወደው አይገርምሽም? ደህና ነህ? እንዴት ነሽ? ወይ በጣም ቆንጆ። እንግዲህ ዛሬ በኩሽና ሰዓታችን የዳግማ ትንሳኤ ዋዜማ ነው። እነ ሂላሪ መጡና ዛሬ መላው ቤተሰቦቻቸው ከጀርባ በጣም ብዙ ሰው ስላለ ነው ካሜራ ላይ ያልገባ። እዚህ ቅመማ ቅመሞቹን፣ ስጋውን፣ ቅቤውን ሁሉ ነገር መጥቶ እንግዲህ ቆንጆ ክትፎና ጎመንና አይብ ይበላል። በጣም ነው የምናመሰግነው። መታችሁ ጎብኙን። እናመሰግናለን። እንግዲህ የዳግማ ትንሳኤ ዋዜማ ዛሬ በኩሽና ሰዓታችን እንግዲህ ይሄንን የመሰለ ክትፎ እና ሌሎች አይብ ጎመኖች በላን። እጅግ በጣም እናመሰግናለን። ወደ ሌሎች የቅዳሜ ከሰዓት ዝግጅቶች እናልፋለን። አሁንም አብራችሁ ቆዩ።